የባህር በር እስከ ማጣት የደረስ ነው። እዚህ ጋር ውስጠ ሚስጥሩ ምንድን ነው? ቢረሱት የማይረሳ የታሪክ ጦስ አለ ማለት ዝም ብለዋል ምሁራኖቻችን። ከመጀመሪያውኑ ባይኖረው እሺ እንግዲህ የለውም። ይሄ ግን ይሄ ሁሉ ጦርነት የተካሄደው የምን አዚም ነው የወደቀበት? 10 ጊዜ ለካ ነገር ግን አንድ ጊዜ ቁረጥ ይላሉ አባቶቻችን። የብልሆች ወይም የአርቆ አሳቢዎች እሳቤና ተግባር ነው። የባህር በር የማግኘት እድላችንን አይደለም አንድ ጊዜ 3 ጊዜ በሚያሳዝን መንገድ አሳልፈን ሰጥተናል። ነገር ግን አሁንም ተስፋ አልቆረጥንም። የባህር በር መብታችን በእኛው የጨዋታ ሜዳ ላይ ስላለ። ክቡራን አድማጮቻችን የባህር በርና እይታዎቻችን በሚል ርዕሰ ጉዳይ ሳምንት የጀመረው ውይይታችን ዛሬም ይቀጥላል። ባለፈው የባህር በር ያጣንበትን መሰረታዊ ምክንያት ግልጽ አድርገናል። በዛሬው ክፍል 2 ውይይታችን በገዛ እጃችን የባህር በር በማጣታችን ምን ፈተና ገጠመን እናብራራለን። በውይይቱ የሚሳተፉት ክቡራን እንግዶቻችን ፕሮፌሰር መሐመድ ሀቢብ የአዲስ አበባ ዩኒቨርሲቲ የሕግ መምህር፣ አቶ ጌታቸው ታደሰ የትውልድ ሚዲያ ዋና ዳይሬክተርና 4 መጽሐፎችን ለህትመት ያበቁ ሲሆን አወያዩ ደግሞ በላይነህ አዝብጤ። አግኝቶ ማጣትን ያክል ነገር አንገብጋቢ ነገር የለምና ምን አይነት እሳቤ ቢፈጠር ነው የባህር በር እስከ ማጣት የደረስ ነው? እዚህ ጋር ውስጠ ሚስጥሩ ምንድን ነው የሚለውን ነገር መጀመሪያ እንዳሰው። ይሄ በራሱ አላወቅንም እንጂ ቀላል የማይባል የትውልድ ክፍተት መኖሩን ያሳያል። ያ ትውልድ ይሄ ትውልድ እየተባለ እስከ መፈራረጅ የተደረሰበት ሁኔታም አለ። አንዱ መነሻ የባህር በር ስለሆነ ማለት ነው። ስለዚህ የባህር በር ስንል ምን ማለታችን እንደሆነ እንኳ የአሁኑ ትውልድ ብዙም ግልጽ አይደለም። ምንድን ነው የተፈጠረው የታሪክ ስብራት? እዚህ ጋር ምሁራን ትውልዱ እንዴት ነው የሚያው ይህን ጉዳይ በሚለው ውይይታችንም ብንጀምር፣ ያው መቼም መኖር ስላለብን እንኖራለን። ብዙ ቢሊዮኖች እየከፈልን የራሳችን ላይ ቢሆን ኖሮ በቀላል ልናተርፍ የምንችለውን ወጪ ለወደብ ኪራይ ለሌሎቹ እየሳቁብን ወደብ ለሚያከራዩን ሰዎች እየከፈልን እንኖራለን። ጎረቤቶቻችን የእኛን ያህል የወደብ እውቀት አልነበራቸውም። የወደብ ስፋትም ብዛትም አልነበራቸውም። ያለንን መያዝ አልቻልንም፣ አላወቅንበትም። ያ ነው ችግሩ እና የተዘራው ዘር እያጨድነው ነው አሁን ያለ ነው። ይሄ ትውልድ እኛማ በውስጡ እያለፍን ያለ ነው። ያ ክፉ ዘር የተዘራበት ዘመን ነው እና ያንን የምናስተካከልበትን ነገር አሁን ነው። ምሁራኑ ህዝብማ ምን ያደርግ? ዝም ብሎ ቁጭ ብሎ እያያቸው ነው ያለ። ምሁራን የተማሩት ለመቼ ነው? ለዚህ ጊዜ ካልሆነ ይህንን ቁጭ ብሎ መምከር አለባቸው። ፖለቲከኞች መምከር አለባቸው። የግድ እኔ ካልገዛሁ አይደለም ፖለቲከኛ፣ የኔ ፓርቲ ካልወጣ የኔ ፓርቲ ካልመራ አይደለም። ፖለቲካ የአስተዳደር ስርዓት ነው፣ የአስተዳደር ሳይንስ ነው። የከሌ አልተመቸኝም ካለ እሺ የእሱ የሚመቸው በምን አይነት ነው እያቀረበ ላለውም እያማከረ እንዲሁን እየተባለ እየተመካከሩ ለሀገር ነው። እናልፋለን እኮ ብንኖር 70 ዓመት ነው ወይ 80፣ እሱም በድካም ግን ይህች ሀገር ምን ስትሆን እያየን ከታች ከቀበሌ ጀምሮ እስከ ላይ ድረስ ግን ለትውልድ ግድ የሌለው አስተዳደር ነው የምናየው በሙሉ በዞን። አሁን እኔ በሚዲያ በትውልድ ድልድይ ሚዲያ ላይ ስናገር የነበረው ባለፈው መገናኛ አካባቢ ሂድ ውስጥ አሁን እዚህ ቤተልሔም በረንዳው ላይ እና እዚህ ዙሪያውን አደባባዩ ላይ እችን የሚያካክሉ ህጻናት ልጆች ናቸው የሚለምኑ። ግማሾቹ አሁን ተረስቶ የነበረ ይሄ ራስና ግርጌ እንዲህ ተኝተው ሜዳ ላይ ራቁታቸውን ይለምኑ የነበረ የዛሬ 30 ዓመት 20 ዓመት የምናየው ፋሽን አሁን መጥቷል፣ ተመልሷል። ከዛ ከፍ ያሉት ደግሞ 5 ዓመት 4 ዓመት የሚሆናቸው ደግሞ የሴቶችን ቀሚስ እያያዙ የሴቶችን ሱሪ እያያዙ ልመና። አንዳንዱ ተናዶ እንዲህ ሲወረውራቸው ከአስፋልት ጋር ይጋጫል። ህጻናት ልጆች ከደቡብ ነው የሚመጡት። ቋንቋ አይችሉም። ንግግር ምን ይሰራል? አሁን የደቡብ ክልል ውስጥ ምን ይሰራል? ዞኖች ምን ይሰራሉ? ወረዳዎች ምን ይሰራል? ልጆች ህጻናት ሰምቼ እርግጠኛ መሆኔን አላቅም እንጂ በትክክል የሰማሁት ዓመተ ምህረት 2011 ላይ 18 ትምህርት ቤቶች ናቸው ወላይታ ውስጥ የተዘጉት። በቃ ህጻናቱን እያፈለሷቸው ደላላ እያፈለሰ ሲያወጣ መምህራን አላስተምርም ማለት በቃ ከ50 ወደ 5 እና ወደ 10 ተማሪ ብቻ ሲቀር አንድ ክፍል ውስጥ መምህራን አናስተምርም ማለት ምንድን ነው? ውጤቱ ከታች የሚመጣው ነው ተወሳስቦ ሁሉ እስከ ላይ ድረስ የደረሰው። እንትናችን ተበለሻሽቷል። ለህዝብ መቆም ለህዝብ ማስተዳደር ማለት ምን ማለት እዚህ ያለው እኮ እና ሁሉም አሁን ወደ አዲስ አበባ ነው የሚፈልሰው። ከታች ምቹ አልሆነም። ይህንን ሁሉ ቆም ብለን ልናይ ይገባል። ትውልድ እያለቀ ነው ያለ። ዞኖች ክልል ለመሆን ከመሯሯጥ ወረዳ ዞን ለመሆን ከመሯሯጥ ባለፈውም ሲባል ነበረ። ጠቅላይ ሚኒስትሩም ተናግረዋል። ለላንድ ክሩዘርና ለእንትን ከምትሯሯጡ ተሰባሰቡና ኢኮኖሚያችሁን አሳድጉ። ደቡብ ክልል አሁን ቢሰባሰብ እውነቴን ነው ግማሽ ኢትዮጵያ አይደል ግማሽ አፍሪካን ማብላት ይችላል። ኦሮሚያ ብቻውን ብዙን ማብላት ይችላል።
ግን እዚህ ወደ ታች የምታየው ወደ ደቡብ ወደ ኦሮሚያ ብዙ የሚሰራ ሰው የለም። ምክንያቱም ምድሩ እንዲሁ የወደቀ ወፍ ዘራሽ ቡና ነው የሚበላው የሚጠጣው፣ ሙዙም እንትኑ ምናምን። እንዲህ አይነት መሬት ይዘን ነው አሁን ስንዴ የምንለምነው እና ይሄ ሁሉ ተያይዞ ነው ቀጣይ እስከንትን ድረስ ደርግ ተጋደለ። ለምንድን 17 ዓመት ሙሉ የተጋደለው? እርስ በርስ ወንድማማቾች በሰሜኑ ጦርነት ያ ሁሉ 100,000 ህዝብ ያለቀው ምንድን የባህር በር ላለመስጠት አገር ላለማስገንጠል ነው። ወንድም በወንድሙ ላይ አባትና ልጅ ተጋድለዋል። ኤርትራ ሄዶ ሻዕቢያ ውስጥ የገባ ልጁና የኢትዮጵያ ወታደር ሆኖ አባትና ልጅ ተጋድለው ሲገኝ ሬሱ የሁለቱ መታወቂያ አባት ልጅ። እስከዚህ ድረስ ታሪክ ተበላሽቷል። ይሄ ሁሉ ያየነው የሄደ ነገር ነው። በላዩ ላይ እየገነባን በክፋት ላይ በጥፋት ላይ ጥፋት እየገነባን የመጣ ነውና ሀይ የሚልም የለም። አሁን ደግሞ የተነሳ አጉል ክፍት አለ። በክልል በትን መካለልና በሽታ ሆኗል። ትልቁን ሀገር ማየት፣ ትልቁን ስም ማየት፣ ትልቂቷን ኢትዮጵያ የማየቱ ነገር እየተረሳስቶ አጉል ፋሽን እየሆነ ነው። አሮጌ ፋሽን እየሆነ ነው። ማን ነው ስለ ባህር በርስ የሚገደው? ስለ ዞኔ፣ ስለ ክልሌ፣ ስለ ወረዳይን ዞን ስለማድረግ ነው ማስበው። ዞኔን ክልል ስለማድረግ ነው የሚጨንቀኝ የሚገደኝ እንጂ ስለ ኢትዮጵያ የት አለች? ኢትዮጵያ አለች እንዴ? ለመሆኑስ ብዙዎች ያለቁባት፣ ብዙዎች የደሙባት፣ ብዙዎች አባቶች ገዳም ገብተው የሚጸልዩላት ኢትዮጵያ አለች? ስለ እሷ የሚያስባለ እንትን እየሆነ መጣ። ልጆቻችንስ ምን ይማሩ? እኛ እኮ በእኛ እድሜ በእኔ ሽበት ሆኖ ስለ ኢትዮጵያ በጎ ማያወራ ስንታል። እንግዲህ እኔ ምንድን ነው ማስተምረው? ስለ ባህር በር እና አፄ ዮሐንስ በዚህ ላይ ተጋድለዋል። ቴዎድሮስ በዚህ የሞቱት በዚህ ምክንያት ነው። እነ ምኒልክ ያን እንዳደረጉት እንደዚህ ነው። የቀድሞ ከዛ በፊት የነበሩት ነገስታት ሁሉ እንዲና እንዲያ ያደረጉት የብዙ ሺዎቹን ትተን እሱን መንገር የምንችለው ኢትዮጵያ ልቤ ውስጥ ካለች፣ ያቺ ትልቋ ሀገር ኢትዮጵያ ውስጥ ካለ፣ ውስጤ ካለ፣ ልቤ ውስጥ ካለች እንጂ እኮ አሁን ወርደናል። ቁልቁል ወርደን የማይሆን ደረጃ ውስጥ ገብተናል። ያበግናል በጣም እንግዲህ በአጠቃላይ በተመሳሳይ ሸቀጦችና አሁን ከእያንዳንዱ ወደ ሌላው ሀገር ሲሸጋገሩ የራሱ ስርዓት አለው፣ ህግ አለው። አንድ ሸቀጥ አንድ እቃ ሰውም ጭምር ከአንዱ ሀገር ወደ ሌላ ሀገር ሲሸጋገር የራሱ ስርዓት አለው። በተለይ የባህር በር የሌላቸው ሀገሮች የሚያስገቡትንም የሚያስወጡትንም እቃ ያው በወደብ ነው። የወደብ ክፍያም ከመክፈላቸውም ባሻገር ሚስጥራቸው ሁሉ እየወጣ ነው። ለደህንነት ሲባል የሚመጡ እቃዎች አሉ። እነዚያን ሁሉ እኮ ሳይንሳዊ መሳሪያዎች እያስመረመርን እኮ ነው። ለዚህ ሁሉ ነው የተጋለጥ ነው። የባህር ወደብ ባለመኖሩ ወይም አግኝተን በማጣታችን በብዙ ነገር የደህንነታችንም ስጋት እዚሁ ይመጣል። ቅድም ያሉት ሁሉ ይመጣል። ይሄ እንግዲህ የራሱ ገፊና ሳቢ ምክንያቶች አሉት። የውጭ ተጽዕኖዋል። በጣም እንግዲህ የሚያሳዝነው እኛ እርስ በርሳችን ተያያዝንላቸው። ፊት እኮ የጦር መሳሪያ ይዘው ለመምጣት ሞከሩ። የውጭ የምንላቸው የውጭ ሀገራት አልተሳካም። ያው አትንኩን ብለን መለስ ናቸው። ዛሬ ግን በጣም የተሳካላቸው ነገር ቢኖር ምንድን ነው ከተባለ እርስ በርሳችን ተያያዝንላቸው። አሁን ምንም መሳሪያ አንግቦ መምጣት አያስፈልግም። እኛው እዚሁ እርስ በርስ መገዳደል ጀመርን። የዚህ ሁሉ የእጅ አዙር ቅኝ አገዛዝ ውጤት ነው። ይሄ ሁሉ እያለ እንግዲህ አሁን እኔ ይሄ ውሃ የሚባል ነገር ወይም የባህር በር የሚባል ነገር አጠቃቀሙ ወይም ባለይዞታነቱ ጉዳይ ላይ ምን ዓለም አቀፍ ሕጎች፣ ዓለም አቀፍ ስምምነቶች ወይም ውሎች ይኖራሉ ብለን እናስብ፣ ስርዓቶች ይኖራሉ ብለን እናስብ። በቃ ውሃን ወይም የባህር በርን በተመለከተ የሚለውን እንደው የተወሰነ እዚች ላይ የሚሏት ነገር ካለች። መሐመድ ሀቢብ ይባላለሁ። አዲስ አበባ ዩኒቨርሲቲ ከ1995 ጀምሮ በረዳት ፕሮፌሰርነት ተቀጥሬ ኃላፊም ነበርኩ። ዩኒቨርሲቲ ኃላፊ አስተምራለሁ። ይኸው ዓለም አቀፍ ሕግ ነው የማስተምረው በአብዛኛው። በጣም አመሰግናለሁ። እንደምታውቁት የዓለም ትልቁ ክፍል ባህር ነው፣ ሀብት ነው። ከተቀረው ዓለም ጋር ያለው ግንኙነት ይሄው ነው። ጂኦፖለቲክሱ ይሄው ነው። ንግዱ ይሄው ነው። ሚሊተሪውም ይሄው ነው። እና ኢትዮጵያ ደግሞ ጥንት ጀምራ ስትታወቅ በመካከለኛው ምስራቅ ካሉት የባህር ጠረፍ ካላቸው ትልልቅ ሀገሮች፣ ታሪካዊ ሀገሮች አንዷ ኢትዮጵያ ነች። ዲሞክራሲ ነበር አልነበረም፣ ይሄ ሁለተኛ ወሬ ነው። እንደ ሀገር ግን ኢትዮጵያ የምትባለው ሀገር ምናልባት ጉልህ ህልውና የነበራት ሲግኒፊካንት ነው በእንግሊዝኛ ማለት ነው፣ በጣም ሚዛን የሚሞላ ህልውና ያላት ሀገር ኢትዮጵያ ነበረች። ያ እንግዲህ መገለሉ ሲመጣ አብሮ መቅረቱ ነው እና ኢኮኖሚውንም ያውካል። ከተቀረው ዓለም ጋር ያለንን ግንኙነት በንግዱ በማንኛውም ረገድ ያቋርጣል። ኢትዮጵያን እጀ ሰባራ ያደርጋል፣ ባለዳ ያደርጋል። በቋሚነት ዘላለማዊነት ከባድ ነው ይሄ ነገር። ሌላው ነገር በህዝብ ብዛት እንኳን ብንወስድ 3 ትልልቅ ሀገሮች አሉ አፍሪካ ውስጥ። ሁለተኛይቱ ኢትዮጵያ ነች፣ ናይጄሪያ ነው፣ ቀጥላ ኢትዮጵያ ነች። ከዚያ በኋላ ነው ግብጽ። ማንኛው ሀገር ነው እውነት
ከተቀረው የዓለም ህብረተሰብ ጋር ግንኙነት የሚኖርባቸው የባህር መስመር ላይ እናንተ ብቻ ተገልላችሁ ተቆርጣችሁ ወጥታችኋል ቢባል በደስታና በርካታ የሚቀበል ሀገር አለ ወይ? ከመጀመሪያውኑ ባይኖረው እሺ እንግዲህ የለውም። ይሄ ግን ይሄ ሁሉ ጦርነት የተካሄደው እርስ በርስም ኤሪትሪያና ኢትዮጵያ ለተለያየ ጊዜ ከዚያ ከተቀረውም እና አድዋም እና ማንም ብትሉት ጠረፍ መሰረት እያደረጉ የመጡ ወራሪዎች ናቸው። መጀመሪያ የያዙት የባህር በሩን ነው ማለት ነው። የግጭትና የጦርነት ምክንያት የሆኑትም አካባቢዎች በሙሉ ብትጠቅሷቸው የባህር በር አካባቢዎች ናቸው። እነዚህ ውስጥ ኢትዮጵያ ይዞታ የላትም፣ አክሰስ የላትም፣ ድርሽም አትል። የጎረቤት ሀገሮች በሌላ አነጋገር ቀደም ብለው ቅኝ ገዢዎች ይዘዋቸው የነበሩ ትናንሽ ሀገሮች በእነሱ ብልጽግናና ችሮታ የምትኖር አገር ሆና ለዘላለም ትቀራለች ብሎ ማሰብ የሚከብድ ነው። ምክንያቱም እነዚህ ሁሉ መብቶች ከዚሁ ጋር የተያያዙ ናቸው። ከማንም በላይ ኢትዮጵያ ላይ ያስጠላል። እሰቡት። ለምሳሌ ማንም ሀገር አይናቅም፣ እርግጠኛ ነኝ። ጅቡቲን ታውቃላችሁ። ትልቅ የባህር በር አክሰስ ማለት ነው። አክሰስ ከህንድ ውቅያኖስ ከኤደን ባህረ ሰላጤ ጋር የተቋረጠ ትንሽ ሀገር በመሆኗ ይኸው ትላልቆቹ ሀገሮች ሁሉ ይሻሙባታል። ኢትዮጵያውን ተፈላጊም አይደለች። ምናልባት ጎረቤት ሀገር በሚኖሮች ችሮታ እንጂ የለችም ማለት ነው። ለተወሰነ ጊዜ ኤሪትሪያ 2 ወደብ አለ። ሌላ ቀርቶ አሁን አንዱ ትልቁ ኢትዮጵያ ውስጥ ታሪካዊ ብሔረሰብ የሚባለው አፋር አይደለ? አፋር ትሪያንግል ይሉታል። አፋር ትሪያንግል ማለት ጅቡቲ፣ ኤሪትሪያ፣ ኢትዮጵያ ያለ ማለት ነው። የአፋር ንጉስ የኢትዮጵያ አካል የሆኑት ሱልጣን አልሚራ የኢትዮጵያን ባንዲራ እንኳን እኛ ግመሎቻችን ያቋታል ይሉ ነበር ይባላል። እንግዲህ እነዚህ ማለት ከአሰብ ጀምረን እስከ ቀይ ባህር እስከ ድረስ ያለው ብሔረሰብ ማለት ነው። ይህም በሚያሳዝን ሁኔታ አሰብ ቤተሰቦች ያላቸው ሰዎች መገናኘት ስለማይችሉ ሌላ ሀገር መጥተው ነው አዲስ አበባ አፋሮችን የሚያገኙት። የኢትዮጵያ አፋር ከወገኖች ከፋሚሊ ጋር መገናኘት አይችልም። የኢትዮጵያ አፋር የምትሉት ደግሞ ትልቁ አንዱ የኢትዮጵያ አካል ነው። እንደዚህም አይነት ኢንሁማን የሆነ ሰብአዊ ያልሆነ ነገር ይደርስባቸዋል። ይህን ደግሞ አንድ ቀን የሚያልቅ ቢሆን ምን ማለት በቋሚነት ባለፈው 30 ዓመት ይቀጥላል ማለት ነው። አዲሱ ትውልድ ይሄ ነገር ቀላል ሆኖ ያገኘዋል ይመስላል። አንዳንዶቹ እንደ ቀላል ነገር ከከሌ ብንወስድ ከከሌ ብን እንዴ የራስህን ትተህ ከሌላ ቦታ መለመን ይመስላል። እንዴ ነገር መዋዋስ ያባት ነው። የለንም ማለት ነው። ጭራሽ ከመቼ ጀምሮ ነው የሌለን? ኦኬ ይሄ የኤሪትሪያ ነጻነት ከሆነ ጥሩ ነው። ይሄ ነጻነቱ ፍላጎታቸው ከሆነ ጥሩ ነው። እና ዝም ብሎ ነው ሄደው ወይስ ኢትዮጵያ ወኪል ነበራት ያኔ ትልቁ ሀገር? በምን አይነት ስምምነት ተለያየን? መለያየት ግዴታ ከሆነ ባልና ሚስትም ይፋታል። ግን በምን መልክ እስኪ ማን ይንገራን ይሄን ነገር? እኔ ምንድን ጭቡን ያነሳ ጭቡ ውሾን ያነሳ ውሾ ነው የምትሉት? እንደው እንዳይነሳም ተብሎ ዝም ተብሎ የቀረ ነገር ነው እንጂ ይሄ ሲሪየስ ነው። ይህንን ሰዎች በተለያየ የፖለቲካ ቋንቋ የተረጉሙት ይሆናል። ነገም ይሁን ዛሬም ይሁን ሌላ ትውልድም ይሁን መነሳቱ ግን አይቀርም። ምክንያቱም ቀላል ችግር አይደለም። ይሄ ሰዎች ከንትን ጋር ያያይዙታል። ይገርመኛል። በጊዜው ለምሳሌ ካሉ የፖለቲካ ንትርኮች ይሄ ኖርማል ነው፣ ምንም ማለት አይደለም። የህልውና ጉዳዮች ላይ አያጣለም። ህዳሴ ግድብ ላይ ሰው ተለያይቷል እንዴ? አልተለያየም እኮ። ይህም ከዚህ ያላነሰ ነው። የእድላችን ምን ሆነናል? እና ይህ ውሳኔ ሲወሰን በእኛ በኩል የነበሩ ወገኖች አሉ፣ ትውልድ አለ። የተደረገም ስምምነት ይኑር አይኑር አላቅም። ነገር ግን ለህዝብ ማስረዳትም ተገቢ ነው። ምክንያቱም ጥፋቱ ቀላል አይደለም፣ ኪሳራውም ቀላል አይደለም። ዝምም ሊባል የሚችል ነገር አይደለም። ዛሬ አንበል ይህን ነገር እሺ አንበል እንዘላለም አንልም ማለት ነው። ቢያንስ ልጆቻችን ይላሉ። ይህን ዝም ለማለት የሚያስቸግር ነገር ነው። እንደገና በቴክኖሎጂም በምንም ባደግን ቁጥር ፍላጎታችን እየጨመረ ይሄዳል። ከሱ ጋር ተያይዞ የሚመጣው ውርደቱም ደካማነቱም ሁሉም እየጎላ ይሄዳል። ሰው ለልጆቹ ይህንን ማውራት ይወዳል ብለህ ለማሰብ ያስቸግራል ማለት ነው። ስለዚህ አክሰስ ቱ ዘሲ የሚባለው ነገር አንደኛ የተፈጥሮ ሀብት ነው ባህር ማለት፣ ሁለተኛ ከተቀረው ዓለም ጋር ግንኙነት አለ። ኢንተርናሽናል ሪሌሽንስ ግንኙነት የማድረግ መብት አንዱ የሉዓላዊ መንግስታት ሁሉ መብት ነው። ተዘግተው ማንም ጋር እንዳትገናኙ ተብለው የተገነጠሉ ሰዎች አሉ ሲባል ሰምቼም አላውቅም። ድሮውኑ ባይኖራቸው እሺ መላ ፈጥረዋል ማለት ነው የሚገናኙበት ነገር አይነበሩ እዚሁ ነበሩ። ትልቅ ሀገር ነው። እኔ ያስታውሳለሁ የኢትዮጵያ ባህር ኃይል ሲባል ሰው ሁሉ ለቅሶም ባያዘው ነበረ እኮ ትናንትና ይሆን የኢትዮጵያ ባህር ኃይል የሚባል ነበረ። እሱንም እስከ መርሳት እሺ ማን ያስባል አሁን ይሄንን? ስለዚህ እኔ መቼም ዝም ማቱ ተለመደና አላቅም እንጂ መወያየቱ ጥቅሙ ግልጽ ነው። እኔ አንድ ንግድ ላይ ያለ ሰው ቅድም እኔ የአፋርን ማህበረሰብ አንስቻለሁ። ንግድ ላይ ያሉ ሰዎችን ብትጠይቋቸው ፖርት ተጠቃሚ ናቸው። ወደብ ጅቡቲ ምን እንደሚከፍሉ እነሱ መናገር አንድ መጽሐፍ እንዳውም ጥሩ ሰው ነበሩ እኛ ጋር የሚያስተምረው ዶክተር ያዕቆብ ኃይለማርያም የሚባለው መጽሐፍ ጽፈዋል። ትልቅ ነገር ነው። እዚያ ላይ የነበረ መረጃ ያስደነግጣል። ማለት ኢትዮጵያዊ ነጋዴ ምን ውስጥ እንዳለ ታውቃላችሁ።
እኛ እኮ ቀስ አድርገን ያዝናቸው ይላሉ አንዳንድ የጎረቤት ሀገር ተወላጆች። ይህም ያሳዝናል። ትናንት የነበረውን ሰው እንደለማኝ እንደው ምንም አላረግናቸውም እኮ እናዝንላቸዋለን ማለት የሚታዘንለት ሰው ማለት ነው። ይሄ የዘላለም ዕጣ ፈንታ ይሄ ነው ብሎ ለልጅ ለመንገር ለቀጣይ ትውልድ ይሄንን ለማስረዳት ያስቸግራል። መጥፎ ነው እላለሁ እኔ እና ጎረቤት ሀገሮችም በዚህ የሚደሰት ያለ አይመስለኝም። ይሄ እኛ ብንሆን ኖሮ በቦታው ለምሳሌ የሆኑ ሰዎችን እንዲገለሉ አድርገን እናንጫጫቸዋለን ብለን ደስታ ይሰማን ይሆን ነበር? ጥሩ እኮ አይደለም። ወዳጅ የሚሆነን አጋር የሚሆነን አካል የሚሆነን ህዝብ በገዛ እጁ ሳይወድ በግድ እንዲጠላን እያደረግነው ነው ማለት ነው። እና ይሄ እንኳን እኛ ጎረቤት ሀገሮችም የሚደሰቱለት አይደለም። ወንድም ነው ሁሉም። ጉዳዩ ተነስቶ ያውቃል ወይ በምን ተቋጨ ምናምን ነው እንጂ የቀረው እኔ እነከሌ የሚባሉ ሀገሮች ኢትዮጵያ ተዘግታ በዚህ ሁኔታ ላይ መኖሯ ያስደስታቸዋል፣ ይሄ ሲነካባቸው አይወዱም የሚባሉ መንግስቶች ይኖሩ ይሆናል አላውቅም። አገሮች ግን ወገን የሆነ አብሮ የተጋባ የተዋለደ አንድ ላይ የኖረ ብዙ ደግሞ ተመሳሳይ ነው ደስተኛ ይሆናል ብዬ እኔ አልገምትም። ይህን ነገር መላፈልጉ ነው ማለት ጥሩ አይደለም። ይሄ ትክክል ነው እና እኔ ጠቅለል ባልሰማም እናደርገው አሁን እንደው ግልጽ እንዲሆን ነው ለአድማጮች በደንብ ብለውታል። አንዲት ሀገር የባህር በር እንዲኖራት ወይም እንዳይኖራት የሚያደርጉ መስፈርቶች አሉ ወይ ብለው እንግዲህ አድማጮች ሊጠይቁ ስለሚችሉ ምንድነው መስፈርቱ? በቃ አሁን የባህር በር እንዲኖረኝ ምንድነው መስፈርቱ? እንዳይኖረኝስ ምንድነው መስፈርቱ? ሎኬሽን ያልኩበት ገና ከመጀመሪያው የተዘጋ የባህር አክሰስ የሌለው አካባቢ ያለ ሀገር ከሆነ ሲመሰረት ጀምሮ እከሌ ይሄ ሚስፎርቹን ነው የሌለው ነው። አንዳንዴ ለምሳሌ አቡጃ ትሪቲ የምንለው አቡጃ ስምምነት አለ የአፍሪካ ህብረት የውህደት ስምምነት የባህር በር የሌላቸው ላንድ ሎክድ ሀገሮች የሚረዱበት መንገድ ተብሎ የሚታሰብ አለ። ካጋጠሙ እንደዚህ አሉ መሀከል ላይ ያሉ ወደ ኢንቴሪየር ባህሩ የታወቀ ነው። እንደነዚህ ያሉ ራቅ ያሉ ናቸው። መሀከል ያሉ ሀብትም ምን የሚኖራቸው እንደዚህ ነው። እንግዲህ ጎረቤት ሀገሮችን ተጠቅመው ነው ወደ ዓለም አቀፍ ገበያም የሚደርሱት ወዘተርፈ ማለት ነው። ኢትዮጵያ እንደዚህ አይነት ናት ወይ? የኢትዮጵያ ታሪክ ይሄን አያመለክትም። ኢትዮጵያ ብዙ ጊዜ ከትላልቅ አገሮች ጋር ሳይቀር ግጭት ውስጥ ገብታለች። ጦርነት ሳይቀር ገብታለች። ምን ነበር ምክንያቱ ሲባል ሁሉም የመጣው በባህር በኩል ነው። የባህር በሬን አላስነካም ነው። መጨረሻ ያው የጣሊያን ቅኝ ግዛት መጣ። አንዷን የኢትዮጵያ አካል ወሰደ። ኋላ ኢትዮጵያ ጋር እንዋሃዳለን የሚል ሰው እንዳለ ሁሉ አንፈልግም የሚልም መጣ። ጥሩ ሁሉም እንግዲህ ህዝብ ፍላጎት ከሆነ ይሄ ነው። ግን ሁሉም እኔ ደግሜ የምለው ይሄ ጉዳይ ተነስቶ በነበረበት ከኤሪትሪያና ከኢትዮጵያ ፌዴሬሽን መፈጠር በፊት የነበሩ ዓለም አቀፍ ውይይቶችን መዛግብትን መመልከት ብንችል ኢትዮጵያ እንደዚህ የተዘጋች ሀገር ናት የሚል ታሳቢ ነገር አልነበረም። አንድ አካል የነበሩ አሁን በቅኝ ግዛት ሌሎች ይዘውናል ብለው መሄድ ከፈለጉ እንግዲህ አይፈለግም ነበር። ግድ ከሆነና አማራጭ ከሌላቸው ወይም የኢትዮጵያ መንግስት መላ ከሌለው በዚህ ጣልቃ አንገባም። ኢትዮጵያ የሚባለው ሀገር ግን የባህር አክሰስ የሚባል ነገር ኖሮትም የማያቅ ሊኖረውም የማይገባ ነው ብሎ እኔ የወሰነ ሰው መኖርን አላውቅም። ምክንያቱም ሎኬሽናችን እንዲህ አይነት አይደለም። የአክሱም ስልጣኔ እያልን እናወራለን እንደ ሁልጊዜ ኢትዮጵያ የሚባለው መሰረቱ እሱ አይደለም አገሩ። እኔ እኮ አንዳንድ ጊዜ ይገርመኛል። በማይጋጭ ነገር ሰው ይጋጫል። በህልውና ነገር ኢትዮጵያ ከሌለማ የለሁም ማለት እሱ አይደለም እንደ መሰረታችን። እሱ ማሪታይም ሲቪላይ ከባህር ጋር የተያያዘ ስልጣኔ መስሎኛል። አክሱም ስልጣኔ አዶሊስ ምናምን የምንለው ጥሩ ኤሪትሪያ የሚባል ተፈጥሯል። ጅቡቲ የሚባልም ተፈጥሯል። ጥሩ እነዚህ ሀገሮች አናቅም ብዙ ኦኬ። እና ዋናው ሀገር ኢትዮጵያ ከባህር ጋር ግንኙነት የሌለው ባህር አክሰስ አለመኖሩ ተፈጥሯዊ እድሉ ነው ብሎ የወሰደ ዓለም አቀፍ ግንዛቤ ነበር ወይ? ግን መጨረሻ ላይ ዝም ሲሉ ባለቤቶቹ እንደገባኝ ለሰው ሁሉ ግር የሚለው ነገር ታዲያ 30 ዓመት ኤሪትሪያን እናስወስድም ተብሎ ጦርነት ተካሂዷል። ምን ተፈልጎ ነበር? ለማንም ግር ይላል ይሄ ነገር። ማለት የፈለግኩት ምንድነው አክሰስ አለመኖሩ ወይም የባህር መስመር ተደራሽ አለመሆኑ ሀገራችን የኢኮኖሚው፣ የሚሊተሪው፣ የፖለቲካው፣ የውጭ ግንኙነቱ መከራ እንዳለ ሆኖ የተቀረው ዓለም ምን አለ? ምን ብሎ ያውቃል? በዚህ የተወሰናለ ወይ? ሁለተኛ ኢትዮጵያ እሺ ይሄ ዕጣ ፈንታዬ ነው ብላ ተቀብላ ይሄዱ አንፈልግም እኛ መሀል ሀገሩ ብቻ ደህና ይሆንልን ስንል በኢትዮጵያ የነበረው ግንዛቤ ምን ነበር? ህዝቡና በጊዜው የነበረው የኢትዮጵያ መንግስት ምን ተነጋገሩ? የምክር ቤት ምናምን የአማካሪ ምክር ቤት እኔ ያልነበርኩም። ምንድነው ፕሮቪዥናል ጠቅላይ ሚኒስትር ነፍሳቸውን ይማር ፕሬዚዳንት ነበሩ መሰለኝ አይደለም። ጊዜያዊ ምክር ቤት ይሁን ምናምን ፓርላማ ይሁን እንጂ የሆነ ነገር ነበር ተነስቶ ይሆን ይሄ ነገር ስለማላውቀው ነው። እኔ ይሄ ከባድ ውሳኔ ነው፣ ከባድ ነገር ነው። ስለዚህ ከተነሳ ይቀር ምን ተነስቶ ነበር፣ ምን ታስቦ ነበር ማለቱ ትልቅ ነገር ነው ለማለት ነው። በጣም ትክክል ነው። ዋናው ነገር ይህን የባህር በር እኛውንን በራሳችን ነው አሳልፈን የሰጠ ነው የሚሉ ምሁራን አሉ።
ይሄ በተደጋጋሚ የሚገለጽ ነው። ምክንያቱም ዓለም አቀፍ ህብረተሰቡ ቅድም ባሉት መሰረታዊ ጉዳይ ላይ ይደግፋል። የተባበሩት መንግስታት እኮ ህግ አውጥቷል። በኤርትራ እና ኢትዮጵያ ጉዳይ ላይ እዚያ ላይ ሲያደራድር ምን ሲል የሆኑ መርሆች የሆኑ ስርዓቶች እኮ ነበሩት። ኢትዮጵያን የሚደግፍ ነበር። ቢያንስ አንድ ወደብ ሊኖራት ይገባል። ኮሪደር መተንፈሻ ማለት ነው። ግን እኛ ነን የሽግግር መንግስት ተብሎ እንግሊዝ ሀገር የተስማሙ ጊዜ አንዱ ስምምነት ይሄ ነበር። ኤርትራ ኦልሬዲ ቀድማ ነው የወሰደችው ከግንቦት 20 በፊትና አልጀርስ ሲሄዱ ነው ፈራረሙ። እንግዲህ ግመሎቻቸውን ያጠጡባቸው ተባለ። ያጠጡበት እኛ አንፈልግም። በአንድ ወቅት ጋዜጣዊ መግለጫ ሲሰጥ ጊዜው አሁን አይደለም ነበር የተባለው። ጊዜው አይደለም የሚል ምላሽ ነበር ጋዜጣዊ መግለጫ ላይ የተሰጠው። የወደብ ጉዳይ የወደብ ጥያቄ ጊዜው አይደለም። እንግዲህ ዛሬም ጊዜው አይደለም። መቼ ነው ጊዜ የሚኖረው? የነበረንን አተን እኮ ነው ጊዜው አይደለም የተባለው እና በተለያየ መንገድ። ስለዚህ ዋናው ነገር ቅድም ባሉት መሰረት አሳልፈን የሰጠነው እኛ ሆነን ዓለም አቀፍ ሕግ እና ስምምነቶች ይደግፈናል። የዓለም አቀፍ ህብረተሰቡም ቢሆን ኖሮ ይደግፋል። አፍሪካውያኖችም ቢሆኑ ይደግፋሉ። ጎረቤት ሀገሮች ሳይቀር እንዲያውም ግፊት ነበር ነው ከውጭ ጎረቤት ሀገሮች ግፊት እንደነበረ ኢትዮጵያ ወደብማ ሊኖራት ይገባል የሚል ነገር ግን እኛ ስንከላከል የነበር ነው። እኛ ጊዜው አይደለም እያል በሆነ ነገር ብቻ ምላሽ እንሰጥ ነበር። ስለዚህ ራሳችን አስረክበናል። አሁን እኔ አንድ ነገር አቶ ጌታቸው ላነሳ የፈለኩት ሀገራችን ወደብ አልባ ያደረጋት ትርክት ነው፣ በነጣይ ማንነት ላይ የተመሰረተው ፖለቲካ ነው የሚሉ ወገኖች አሉ። እርስዎ ምን ይላሉ? ከዚህ ጋር አብሬ ለመመለስ ቅድም አንዲት ነገር ጫራ አርጋ አልፈ ነበርና ላለፈው 30 ወይ 31 አመት ያለ ትውልድ አንድ ትውልድ አድርሰናል። 30 አመት የሆነው ትውልድ እዛ ጋር ውስጤን የያዘው ነገር አለ ማለት ቀላል አይደለም። 30 አመት እና በዚህ 30 አመት ውስጥ ተወልዶ ያደገው ትውልድ ምንም አያውቅም። እንደውም ይሄ ባህር በር የሚባለው ነገር ለሱ አዲስ ነገር ነው፣ አዲስ ቋንቋ ነው የሚሆነው። ቅድምም እንዳልኩ አይደለም እሱ እኛም ራሳችን ረስተነዋል የምናውቀው። ፕሮፌሰርም አሁን ሊነኩት ያልፈለጉት ነገር አለ። እኔ አላቅም ማለት ምክንያቱም ግራ የሚያጋባ ነው የእኛ ነገር። ወደሽ ከተደፋሽ የሚሉት ነገር አለ እና ራሳችን አሳልፈን ያደረግነው ነገር ነው ይሄ እና ይሄ ትውልድ አሁን ምንድን ነው የሚያውቀው? ትውልዱ አሁን ለመኖር ሰርቶ ለመብላት ለምናምን ነው የሚሯሯጠው። እንዲህ አሁን የምታወራው ነገር የባህር በር የምትለው ነገር አዲስ ነገር ነው። ይሄ ደግሞ ቀላል አይደለም። ወጣቱ ይሄ 30 አመት ውስጥ አደገ ያልነው ትውልድ 70% የኢትዮጵያ አሁን ወጣት ነች የሚባለው 65 ወይ እስከ 70% የሚባለው በጣም ብዙ 100 ሚሊዮን ከሆን 70 ሚሊዮኑ በዚህ ውስጥ ነው የሚመደበው እና ይሄንን ነገር ትኩረት ሰጥቶ የሚሰማ አይደለም አሁን። ምክንያቱም ቅድሚያ ለመኖር ለህልውናው የሚታትርና የሚደክም ትውልድ ነው ያለው። ግን እንዲህ አይቀጥልም። ቅድም ፕሮፌሰር እንዳለ ማለት መጠየቁ አይቀርም። አሁን አንድ ነገር እርቦህ ከሆነ ስትበላ ቆይ እስቲ አሁን ደግሞ መኝታ የት ነው ማድረው የሚለውን ነገር ታስባለህ። ቅድሚያ የምንሰጣቸው ነገሮች የያዙን ነገሮች አሉ። አሁን አእምሯችንን የያዙት ነገሮች እና ይሄ ትውልድ ወደዛ መሄዱ አይቀርም፣ መጠየቁ አይቀርም። ሻል ያለ ነገር ሲኖር በኢኮኖሚ አሁን ህዳሴውም ሲመጣ አንዳንድ ነገሮቻችን እየተሻሉ ሲሄዱ በምን እናሳልፈው? ይሄን ነገር ወደ ውጭ መላክ እንፈልጋለን። ቡናችንም አምርቷል ማለት ተስተካክሏል፣ ኢኮኖሚያችን አድጓል። ወደ ውጭ የምንልክበት መንገድ እንትን ይለናል እና ክፍያውም እየበዛብን ነው፣ የምናስገባውም ክፍያ እየበዛ ነው ሲባል ለምን ብሎ መጠየቁ አይቀርም። ይሄን ማን ይንገረን? ፕሮፌሰር አሁን የተናገሩት ነገር ቀላል አይደለም። ብዙዎቻችን የምናቀውንም ማናቀውንም ነው እንደገና ያሳሰቡን ያስታወሱና ምሁራን ጭጭ ብለዋል እዚህ ላይ ዝም ብለዋል። በጣም ብዙዎቹ ምሁራን በእርግጥ ቅድም መጀመሪያ ላይ እንደተናገርኩት የአዲስ አበባ ዩኒቨርሲቲ ምሁራን ለአዲስ ለመጣው መንግስት ደርግን ተክቶ ለገባው መንግስት ጥያቄዎች ያቀርቡ ነበር። ከባድ ጥያቄዎች እንዳለ ነው በጅምላ ተገፍተው የወጡት በረቱ ባዶ እስከሚሆን ድረስ ዩኒቨርሲቲው ባዶ እስከሚሆን ድረስ እና ተባረሩ። በኋላ ነው እንግዲህ ከውጭ እየተለመኑ የመጡትና እነዛ ሁሉ ዛሬም ቢሆን ጸጥ ብለው ነው ያሉት። ስለዚህ የማይጠይቅ ትውልድ ተፈጥሯል ላልከው ልክ ነው። የሚጠይቀውም ደንዝዟል፣ የሚያውቀውም ደንዝዟል። ዛሬ ትልቋን ኢትዮጵያን ረስተን በክልል ጉዳይ፣ በዞን ጉዳይ፣ በወረዳ ጉዳይ ነው አሁን የምንፋጀው የምንጫረሰው። ለዚህ ነው የወሰድነው መርፌ እኮ ነው የወሰድነው ማደንዘዣ መርፌ 30 አመት ሙሉ ሁሉን ነገር እንድንረሳ አይደለም። የባህር በርማ ቅንጦት እኮ ነው ማንሳት። ለምን ተነሳ ብሎ እኮ ያለ ሰው አለ። ተመልሰው ግጭት ሊያስገቡን ነው ብሎ ከፍተኛ ስጋት ውስጥ የገባ ህብረተሰብ አለ። ለምን አነሳችሁት? ነገሩ ያሰጋል። ግን ቅድም ፕሮፌሰር ብለውታል። ዋናው ተጨባጩ ነገር ግን ምንድን ነው የተደረገው? ይሄ እኮ የተሰጠን እንትን የባህር በሩ ጉዳይ ብቻ አይደለም። አሁን የምናወራው የዞን የክልል የምናምንም ተቀነጫጭባ እንደው በምዕራፍ ስንነካካት ነው እንጂ የ100 ዓመት አሳይመንት እንሰጣቸዋለን ነው ትልቁ የተደረገው ነገር። ለ100 ዓመት እንሰጣቸዋለን
እንሰጣቸዋለን። ለ100 ዓመት ነው የተሰጣት ይቺ ሀገር። እግዚአብሔር ቶሎ ይጨርስልን እንጂ ያው 30ውን አሁን አገባድነዋል። እንግዲህ ስንት እንደቀረን ባናቅም ምክንያቱም ይሄን ያደረጉት የገዛው የናሳችን ልጆች ናቸው፣ የራሳችን ሰዎች ናቸው። ቅድም በሩን ቁልፍ ከውስጥ ቆልፈህ ቁልፉን ወርውረህ ወይ ሽንት ቤት ከተህ ክፈቱልን ብትል የውጭ ሰው ይስቅብሃል። እንዴ አንተ ሆነህ እኮ የቆለፍከው ነው። አሁንም በምናወራው ነገር ሁሉ፣ አሁንም ለምንነጋገርባቸው ነገሮች ሁሉ የውጭዎቹ ይስቁብናል። መሳቂያ ነው የሆነው። በገዛ እጃችን ያደረግነው ነገር ነው። እንዳልኩ አንዱ ስርዓት የሚዘራው ዘር ቀጣዩ ትውልድ ነው የሚያጭደው። አሁን እያጨደ ያለው አሁን እኛም ራሳችን የገባንበት የተነከርንበት ዕዳ ያለፉት ስርዓቶች ያለፉት መንግስታት ያደረጉ ብለውታል። 17 ዓመት ለምንድን ነው ያ ሁሉ ትውልድ ያለቀው? ቅድም ነገር ያለው ኤርትራ ላይ አባትና ልጅ ተጋድለዋል እርስ በርስ። ከኢትዮጵያ ሄደው አባት ወታደር እዛ ያለው የሻዕቢያ ወታደር ተብሎ ጦር ሜዳ ገብቶ ሁለቱ ሲገናኙ ሲታዩ የመታወቅ አባትና ልጅ ምን ትለዋል? ይሄንን ታሪክስ ምን ይላል? ፈጣሪስ ምን ይላል? ሰውስ እሺ ዝም ብሎ ወይ ጉድ ብሎ ነው የሚያልፈውና ይሄ እንዲህ እንድንሆን ነው የተደረገብን። ታሪካዊ ጠላቶቻችን አሉ። የእኛኑ ልጆች የሚጠመዝዙ የሚያዞሯቸው ታሪካዊ ከቀድሞ ጀምሮ ሲቀራመቱ ሲከፋፈሉ የነበረው አፍሪካን ሲከፋፈሉ የነበሩት ሁሉ እኛንም እኮ ከፋፍለውናል። የባህር በር ጉዳይ ሀገራችን በውጭ ኃይሎችም ይሁን በውስጥ አካላት ስትፈተንበት የኖረች አንዱ የተፈጥሮ ሀብቷ መሆኑን በዛሬው ውይይታችን ግልጽ አድርገናል ብለን እናስባለን። ክቡራን አድማጮቻችን፣ በውይይቱ የተሳተፉት ክቡራን እንግዶቻችን ፕሮፌሰር መሐመድ ሀቢብ የአዲስ አበባ ዩኒቨርሲቲ የሕግ መምህር፣ አቶ ጌታቸው ታደሰ የትውልድ ሚዲያ ዋና ዳይሬክተር ነበሩ። በማወያየቱ ደግሞ በላይነህ አዝብጤ። ክቡራን እንግዶቻችንን እናንተ አድማጮቻችንና በኢትዮጵያ ሬዲዮ ስም ከልብ አመሰግናለሁ። ሳምንት የዚህ ቀጣይ የሆነውን ውይይታችንን ይዘን እንቀርባለን። እስከዚያው ሰላምና ጤና ለሁላችንም።